ይህች በህንድ ውቅያኖስ ላይ የተበተኑ የሚመስሉት የትናንሽ ደሴቶች ስብስብ የሆነችና ሪፐብሊክ ኦፍ ማልዲቭስ እያሉ የሚጠሯት ሀገር በዓለም ላይ እጅግ ዝቅተኛው የባህረ ጠለል ከፍታ ላይ ያለች ሀገር ስትሆን ታዲያ ይህች ውብና በቱሪስቶች ዘንድ እጅግ የምትወደድ ሀገር በዙሪያዋ የከበባት የውቅያኖስ ውሃ ከነገ ዛሬ ይውጠኙን እያለች በስጋት ውስጥ ያለች ሀገር ስትሆን አብዛኛው የየብስ ክፍሏ ከባህር ወለል በላይ በጥቂት ሜትሮች ብቻ ከፍ ያለ በመሆኑ በዓለም አቀፍ ደረጃ እየታየ ባለው የአየር ንብረት መዛባትና የባህር ጠለል መጨመር ሳቢያ ከፊት ለፊቷ የመጥፋት አደጋ ተጋርጦባታል። ታዲያ ውሃ ሲወስድ እያሳሰቀ ነው እንዲሉ ከዓመት ዓመት የውቅያኖሱ ከፍታ በሚሊሜትሮች እየጨመረ እርሷ ደግሞ እየተዋጠች ያለች ሲሆን የሙቀት መጠኑ እየጨመረ በሄደ ቁጥር የበረዶ ግግር መቅለጥ የውቅያኖሶችን ውሃ ከፍ እንዲል እያደረገው ይገኛል። ይህ ደግሞ በደሴቶቹ ላይ የሚኖሩ በሚሊዮን ለሚቆጠሩ ህዝቦቿ ከፍተኛ ስጋት የሆነ ሲሆን እንደ አውሮፓውያን አቆጣጠር በ2004 የተከሰተው አስከፊው የሱናሚ አደጋ 20 የሚሆኑትን የማልዲቭስ ደሴቶች ሙሉ በሙሉ ከካርታው ላይ እንዲጠፉ ምክንያት ሆኗል። በዚህም ታዲያ የማልዲቭስ መንግስት ህዝቡን በዘላቂነት ለመታደግ ሲል እንደ አውስትራሊያ፣ ስሪላንካና ህንድ ካሉ ሀገራት መሬት በመግዛት ህዝቡን ለማስፈር እያሰበ ቢሆንም ይህ ግን ቀላል እንደማይሆን ይታመናል። ታዲያ ወቅታዊ የዓለም ሙቀት መጨመር በዚህ ከቀጠለ በሚቀጥሉ ጥቂት አስርተ ዓመታት ውስጥ ማልዲቭስ ሙሉ በሙሉ በውሃ ተውጣ ከዓለም ካርታ ላይ ልትጠፋ እንደምትችል ይገመታል። ሁለተኛ ኪሪባቲ። በፓሲፊክ ውቅያኖስ መካከል ክፍል ላይ የምትገኘው ኪሪባቲ 33 የኮራል ደሴቶች ያሏትና ከ100 ሺህ በላይ ህዝብ የሚኖርባት ሀገር ብትሆንም ልክ እንደ ማልዲቭስ ሁሉ በአየር ንብረት ለውጥና በባህር ጠለል መጨመር ምክንያት ሙሉ በሙሉ ልትጠፋ የምትችል ሀገር ስትሆን የውቅያኖስ ውሃ ወደ የብስ ክፍል እየገባ በመሆኑ ንጹህ የውሃ ጉድጓዶች በጨው ውሃ እየተበከሉ ሲሆን የሀገሪቱ አፈር ለግብርና የማይጠቅም እየሆነ መጥቷል። ምንም እንኳን ህዝቡና መንግስቱ የባህር ላይ መከላከያ ግንቦችን በመገንባትና የማንግሮቭ ዛፎችን በመትከል የተፈጥሮን ኃይል ለመቋቋም ቢሞክሩም አደጋው በጣም ፈጣን በመሆኑ የኪሪባቲ መንግስት የፊጂን መሬት በመግዛት ህዝቡን ወደዚያ ለማፍለስ እያቀደ ይገኛል። ሶስተኛ የመን። በአረቢያ ባህር ሰላጤ ጫፍ ላይ የምትገኘው የመን ለረጅም ዓመታት በዘለቀው እና አገሪቱን ባደቀቃት ከባድ እርስ በርስ ጦርነት ምክንያት እንደ አንድ ሉዓላዊና የሚሰራ መንግስት የማትቀጥልበት ደረጃ ላይ እየደረሰች ያለች ስትሆን እንደ አውሮፓውያን አቆጣጠር በ2014 በፖለቲካ አለመግባባቶች የጀመረው የግጭት በሳውዲ አረቢያ የሚመራው ጥምረት በሚደግፍ የመንግስት ጦርና በኢራን ድጋፍ በሚያገኙት የሁቲ አማጽያን መካከል እንደሚደረግ አስከፊ የስልጣን ሽሚያ የተቀየረ ሲሆን ይህም የሀገሪቱን መዋቅር ሙሉ በሙሉ በሚባል መልኩ አናግቶታል። በዚህ የስልጣን ትግል ሳቢያ በሚሊዮን የሚቆጠሩ የመናውያን የዕለት ተዕለት ኑሯቸው ህይወትን ለማዳን የሚደረግ ከባድ ትግል የሆነባቸው ሲሆን በዚህም ሀገሪቱ በዓለም ላይ እጅግ የከፋ ሰብአዊ ቀውስ ከታየባቸው ቀጠናዎች አንዷ ለመሆን በቅታለች። የተከታታይ ጦርነቶች መከሰት፣ የመሰረተ ልማቶች መውደም፣ አስከፊ ድህነት አገሪቱን ወደ ፍጹም መፈራረስ እያመራት በመሆኑ የመን ወደፊት በአንድነቷ የመቀጠል ዕድሏ እጅግ አነስተኛ ሆኗል። አራተኛ ቫኑአቱ። ከ80 በላይ ደሴቶችን ያቀፈችው የፓሲፊክ ውቅያኖስ አገር ቫኑአቱ በዓለም ላይ ከተፈጥሮ አደጋዎች ጋር በተያያዘ እጅግ ተጋላጭ ከሆኑ ሀገራት መካከል በቀዳሚነት የምትጠቀስ ሲሆን በተደጋጋሚ የሚከሰቱ የእሳተ ገሞራ ፍንዳታዎች፣ የመሬት መንቀጥቀጦች፣ የአየር ንብረት ለውጥና የባህር ጠለል መጨመር የሀገሪቱን እድገት በየዓመቱ ወደኋላ እየጎተቱ የሚገኝ ሲሆን ህዝቡ ግን ተስፋ ሳይቆርጥ ተቋቋሚነቱን እያሳየ ይገኛል። የቫኑአቱ መንግስት የአየር ንብረት ለውጥ መከላከያ ስልቶችን በብሔራዊ ፖሊሲ ውስጥ ቀድሞ ያካተተ ሲሆን ዘላቂ ግብርናንና አዳዲስ የዲጂታል ቴክኖሎጂዎችን ለአደጋ ጊዜ ምላሽ በመጠቀም ህልውናን ለማስቀጠል ከፍተኛ ትግል እያደረገች ትገኛለች። አምስተኛ ቤልጅየም። ቤልጅየም በጣፋጭ ቸኮሌቶቿ፣ በባህላዊ ቢራዎቿና ውብ በሆኑት የመካከለኛው ዘመን ከተሞቿ በዓለም አቀፍ ደረጃ የምትታወቅ ማራኪ ሀገር ብትሆንም ከዚህ ውበት በስተጀርባ ግን ሀገሪቱን ለሁለት ሊከፍላት የሚችል ጥልቅ የቋንቋና የባህል ክፍፍል ይገኛል። አገሪቱ በዋናነት ፍላንደርስ
ዋሎኒያና ዋና ከተማዋ ብራሰልስ ተብለው በሶስት ክፍሎች የተከፈለች ሲሆን በሰሜናዊ ክፍል የሚገኙት የፍላንደርስ ህዝቦች ደች ቋንቋ ተናጋሪ ሲሆኑ በደቡብ የሚገኘው የዋሎኒያ ህዝቦች ደግሞ ፈረንሳይኛ ተናጋሪዎች ናቸው። ይህም የቋንቋና የኢኮኖሚ ልዩነት በፖለቲካው መስክ ላይ ትልቅ ተጽዕኖ የፈጠረ ሲሆን በሰሜን የሚገኙት የደች ቋንቋ ተናጋሪ የፖለቲካ መሪዎች የበለጸገውን ፍላንደርስን ለብቻው በማስተዳደር ከደቡቡ ደካማ የኢኮኖሚ ክልል ለመገንጠል ጥያቄዎችን እያነሱ ይገኛሉ። በሚቀጥሉት ዓመታት ውስጥም ቤልጅየም እንደ አንድ የተባበረች ሀገር የመቀጠሏ ጉዳይ ጥርጣሬ ውስጥ የወደቀ ሲሆን በቋንቋ ልዩነት ሳቢያ የፈረሰች ሀገር ተምሳሌት ልትሆን እንደምትችል የዘርፉ ባለሙያዎች ይገምታሉ። ስድስተኛ ሰለሞን ደሴቶች። ይህች በፓስፊክ ውቅያኖስ ላይ የምትገኘው በአረንጓዴ ተፈጥሮዋና በብዝሃ ሕይወቷ የታደለችው የሰለሞን ደሴቶችን የያዘችው ስፍራ በአሁኑ ወቅት በአየር ንብረት ለውጥ ምክንያት የመስጠም አደጋ የተጋረጠባት ሌላኛዋ ደሴት ስትሆን በተደጋጋሚ የሚከሰቱ ከባድ አውሎ ነፋሶች፣ ማዕበሎችና የባህር ጠለል መጨመር የደሴቶቹን ነዋሪዎች ሕይወትና ንብረት አደጋ ላይ የጣሉት ሲሆን አብዛኛው ሕዝብ በአሳ ማጥመድና በጥቃቅን ግብርና ላይ የሚተዳደር በመሆኑ የምግብ ዋስትናዋ በእጅጉ ተናግቷል። ምንም እንኳን የሀገሪቱ መንግስት የባህር መከላከያ ግብዓቶችን በመገንባትና የአካባቢ ጥበቃ ሕጎችን በማስጠበቅ ለመከላከል ቢሞክርም እየመጣ ያለው የተፈጥሮ አደጋ መጠን ከመከላከያ እርምጃቸው ወይም ደግሞ አቅማቸው በላይ በመሆኑ ደሴቶቹ በረጅም ጊዜ ሂደት ውስጥ ህልውናቸውን አጥተው ሊጠፉ ይችላሉ የሚለው ስጋት በየቀኑ እየጨመረ መጥቷል። ሰባተኛ ዚምባብዌ። የቀድሞዋ የአፍሪካ የጥራጥሬና የምግብ ቅርጫት በመባል የምትታወቀውና የበለጸገ ግብርና የነበረባት ዚምባብዌ በአሁኑ ወቅት በተሳሳቱ የፖለቲካ ውሳኔዎችና በከባድ የኢኮኖሚ ቀውስ ሳቢያ ስሟ እየጠፋ የመጣ ሀገር ሆናለች። በ2000ዎቹ መጀመሪያ ላይ የተካሄደውና መሬትን ለጥቁር ሀገር በቀል ዜጎች ለማደል የታለመው የአስተዳደራዊ ለውጥ ያለበቂ እቅድና በኃይል በመከናወኑ የሀገሪቱን የጀርባ አጥንት የሆነውን የግብርና ምርት ሙሉ በሙሉ አሽመድምዶታል። ይህም በዓለም ታሪክ ታይቶ የማይታወቅ የገንዘብ ግሽበት ያስከተለ ሲሆን የዕቃዎች ዋጋ በየቀኑ እጥፍ እየጨመረ በመሄዱ ተራው ሕዝብ መሰረታዊ የሆኑትን እንደ ዳቦና ወተት ያሉ ምግቦችን መግዛት የማይችልበት ደረጃ ላይ በመድረሱ ይህ አይነቱ ቀውስ አገሪቱን እንደ አንድ የተረጋጋ መልእክት ለማስቀጠል ትልቅ ፈተና ሆኖባታል። ስምንተኛ ቬንዙዌላ። በዓለም ታሪክ ትልቁን የነዳጅ ክምችት በግዛቷ ውስጥ የያዘችውና በአንድ ወቅት እጅግ ሀብታም የነበረችው ቬንዙዌላ በአሁኑ ወቅት በተሳሳቱ የኢኮኖሚ ፖሊሲዎችና በፖለቲካዊ አለመረጋጋት ሳቢያ ወደ ፍጹም መፈራረስ የተቃረበች ሀገር ስትሆን የነዳጅ ሀብቷን በአግባቡ አለመጠቀሟና በመንግስት ጥብቅ የቁጥጥር ስርዓት ምክንያት አገሪቱ ከባድ የዋጋ ግሽበት የገጠማት ሲሆን ህዝቡ መሰረታዊ ምግቦችንና ሕክምናዎችን ማግኘት ተስኖታል። በሚሊዮን የሚቆጠሩ ዜጎች አገሪቱን ጥለው የተሰደዱ ሲሆን በቅርቡ በአሜሪካን የተደረገባትን መፈንቅለ መንግስትም ለሀገሪቱ መፍትሄ ይዞ ይመጣል ቢባልም አሁንም ግን ሀገሪቱ እንደ አንድ ሀገር የመቀጠሏ ነገር አጠራጣሪ ሆኗል። ዘጠነኛ ሰሜን ኮሪያ። በኪም ጆንግ ኡን አምባገነናዊ አገዛዝ ስር የምትመራው ሰሜን ኮሪያ መንግስት ሁሉንም መገናኛ ብዙሃን፣ ትምህርትና ታሪክን ሙሉ በሙሉ በመቆጣጠር ህዝቡን ከሌላው ዓለም ነጥሎ የያዘባት ሀገር ስትሆን ሀገሪቱ የምታካሂደው የኒውክሌርና ሚሳኤል ልማት ፕሮግራም በዓለም አቀፍ ደረጃ ከባድ ማዕቀቦችን አስከትሎባታል። ይህም ከፍተኛ የኢኮኖሚ ውድቀትንና የህዝብ እልቂትን ያስከተለባት ሲሆን መንግስት አብዛኛውን ሀብት ለጦር መሳሪያ ግንባታ የሚውል በመሆኑ ህዝቡ በከባድ ድህነት ውስጥ እንዲኖር አድርጎታል። ይህ አይነቱ የውስጥ ጫናና የተወጠረ የውጭ ዲፕሎማሲ ሀገሪቱን ወደፊት በምን አይነት መልኩ ልትቀጥል እንደምትችል ሁልጊዜ ትልቅ ጥያቄያችንም ጭምር ነው። አስረኛ ደቡብ ሱዳን። የአውሮፓውያን አቆጣጠር በ2011 ከሱዳን ተገንጥላ ነፃነቷን ያወጀችውና በዓለም ላይ ትንሿ ሀገር በመሆን የምትታወቀው ደቡብ ሱዳን ከመጀመሪያው አንስቶ የተረጋጋች ሀገር መገንባት ከባድ ፈተና ሆኖባታል። ነፃነቷን ባገኘች ማግስት እንደ አውሮፓውያን አቆጣጠር በ2013 በፖለቲካ መሪዎች መካከል በተፈጠረ የልዩነት ግጭት ሳቢያ ሀገሪቱ ወደ ከፋ የእርስ በርስ ጦርነት ውስጥ የገባች ሲሆን ይህ ግጭት ወደ ጎሳ ጦርነት ተለውጦ በሚሊዮን የሚቆጠሩ ዜጎችን አፈናቅሏል። የሀገሪቱ ዋነኛ
ገቢ ምንጭ የሆነው የነዳጅ ማውጫ ቦታዎች የጦርነት ቀጠና መሆናቸው ኢኮኖሚውን ያደቀቀው ሲሆን ዓለም አቀፉ ማህበረሰብ ሰላም ለማውረድ ጥረት እያደረገ ቢሆንም የውስጥ ልዩነቶች እስካልተፈቱ ድረስ የደቡብ ሱዳን የወደፊት ህልውና በጥያቄ ምልክት ውስጥ ወድቋል።